መኪና እዚህ ጋር ነው ያለው እንገናኛለን አንድ ጊዜ ልናናገር ፈልገናል በምን ጉዳይ አንድ 2-3 ደቂቃ ተሰጠ ማን ኦኬ ችግር የለም እንዴት ነው ታዲያ ቤተክርስቲያኑ ላይ ትመጣለህ አንዴ ይዛኛ እንገናኛለን ብዙ ጊዜ እንግዲህ ነጠላ ምናምን ሰው መለየት ይከብዳል እዛ ነጠላ አድርገህ ምናምን ነውና በጣም ከባድ ነው ጎበዝ በጣም ትወገም አይ ያው ምን ለነፍሳችን ገባ ስጋችን በጣም እንደዚህ ካልሆነ ያው ቤተሰብን ነገር አቶ ፋሲል ጊዜን ስለሰጠን በጣም አመሰግናለሁ። አንድ ጉዳይ ነበር ልናወያይ የፈለግነው። ምን የቤተክርስቲያን ጉዳይ? የቤተክርስቲያን ጉዳይ አይደለም፣ የቤተሰብ ጉዳይ ነው። ምንድነው ቤተሰብ ምን ነው? ዘመዶች ሰላም አይደሉም? የባለቤት ቤተሰቦች ሰላም ናቸው፣ ደህና ናቸው። ነገር ግን ያንተ ቤተሰቦችን በሚመለከት ነው። የኔ ቤተሰብ? አዎ፣ አባትና እህትህ ያንተ እርዳታ ይፈልጋሉ። ቤተሰብ የለኝም። ኮሎኔልና እህትህ ያንተ እርዳታ ይፈልጋሉ። ስሙ ይኸውልህ፣ ቤተሰብ የሚባል ነገር የለኝም እኔ። ይኸውልህ ጉዳዩ ከባድ ከመሆኑ የተነሳ አገር ቤት ራሱ የአቶ ዮሴፍ ቤተሰብ መሀል ገብታ እየረዳቻት ነው። እኔ ምን ላድርግ? ለዚህ ባለቤት ጋር ነው የፈለግነው።
እኛም እዚህ ሀገር እንደግፋታለን። ትልቁ ነገር ማረፊያ ያስፈልጋል። የምን ማረፊያ? አዲስ ሊሆንብህ ይችላል ነገሩ። ተረጋጋና አዳምጠን አቶ ፋት። የኔን እርዳታ የሚፈልግ ቤተሰብ የለም። ጊዜ ሰጠን አንድ ተቀምጣለህ አይደል? አንድ ቁጥልና ያወራኝ። ታዲያ ምንድነው የምታወሩትን እኮ አታውቁም። እኔ ቤተሰብ የለኝም። ግድ የለም ጊዜን ስጠንና ተረጋጋ። ሊሆንም ላይሆንም ይችላል፣ ግን ተረጋጋና እንዲያዳምጠን እስቲ። ምን ልስማት? ይኸውልህ ምን መሰለህ የሆነው እሷ እዚህ ሀገር እህትህ የሚረዳት እንጂ አግኝተንላታል። ነገር ግን እዚህ መታ ማረፊያ ያስፈልጋታል። ቤተሰብ የለኝም። ተረጋጋና አዳምጠን። በጣም ችግር ላይ ነው ያለችው። እኔ እህት የለኝም፣ ቤተሰብ የለኝም። እጅግ አሁን ያለችበት ሰዓት በመሞትና በህይወት መካከል ስለሆነች እዛ ሀገር ላይ እንጂ አግኝተንላት እየረዷት ነው ያለው። ሁሉን ነገር ጨርሰው አዳምጠኝ። ሁሉን ነገር ጨርሰው ወደዚህ ልትመጣ ነው ያለችው። እኛ የምንፈልገው ትልቁ ነገር ማረፊያ ትፈልጋለች። ጭራሽ ቤተሰብ የለኝም። ተሳስታችኋል። ተረጋጋና አዳምጠኝ። ምን አዳምጣችሁ? ቆይ ምን አንዴ ተረጋግታ አዳምጠኝ። ይኸውልህ ነገሩ ሁሉ እኮ ያለቀ ጉዳይ ነው። እኛ የምንፈልገው የቅርብ የሆነ ሰው እንዳንተ አይነት ረዳት በል በቃ አትሰሙማ እናንተ። ግድ የለም ተው፣ አትሰሙም። አዳምጠኝ አቶ ፋሲል። ምንድን ነው አትሰሙም እኮ ያላችሁ? የተሳሳተ ነገር ነው የምታወሩት። እኔ ቤተሰብ የለኝም አልኩህ። አቶ ፋሲል በቃ ስልኩን አቀብለው ማለት እና በዛው እሺ ካለ ከደወለ በዚህ ስልክ ደወለ። እናንተ ሰዎች አትሰሙም እንዴ? አንድ ጊዜ ተረጋጋ። ስልክህን ስለረሳ ተረጋጋ። እሺ ተወኝ። በዚህ ደግሞ ተረጋጋ። ግድ የለም አቶ ፋሲል። ኮሎኔልና እህትህ ያንተ እርዳታ ይፈልጋል። ኮሎኔልና ወይኔ ፋሲል እነኝህ ግን ማን ናቸው? እንዴት ሊያውቁ ይችላሉ? መፈጠርሽ ግድ ነው የኔ ልጅ። አምላክ ሊቀጣ ሳይሆን ሲመርጥ የልብህን ብርታት አይቶ ምርጥ የሆኑ ፍጥሮችን ለእውነተኛ ልጆቹ ይሰጣል። ለእኔም አንቺ የፍቅር ሁሉ መገለጫ ነሽ። ሰዋዊ አይደለም ፍቅሬ፣ መለኮታዊ እንጂ። ለእኔ አንቺ ከአምላክ የተሰጠሽኝ የፍቅር አደራ ነሽ። አጋፔ፣ የመለኮታዊ ፍቅር አደራ።
ውድ ወንድሜ የመጨረሻ የመዳን ተስፋ አንተ ላይ ሁሉ ምናልባት እኔ ምክንያቱ አንተ እኔና አባዬ ልታይ ይሆናል እኮ ምን እንደሆነ መሞት የሚቀር አይመስለኝም። በሽታው ከቀን ቀን በልቶ እየጨረሰኝ ነው። ግን በቃ ድንም ብሞትም አንተን አይቼ ከሆነ አባዬን ለአንተ አደራ ሰጥቼ ከሆነ በቃ እንደሞትኩ አልቆጥረውም። አባዬም ባውጥቶ ሳይሆን ውስጡ ደም ሲያነባ ስቅስቅታው ለእኔ ይሰማኛል። ምስኪን ሰው እባክህ አንድ እድል አግኝተናል። እባክህ እድሉን እንጠቀምበት ወንድሜ እባክህ ወንድሜ እባክህ ዝም አትበለኝ ወንድሜ። ኮሎኔልና እህትህ ያንተ እርዳታ ይፈልጋል። ኮሎኔልና እሷ እዚህ ሀገር የሚረዳት የሚዟ የመጨረሻ የመዳን ተስፋ አንተ ላይ ወድቋል። ቤተሰብ የሚባል ነገር የለኝም እኔ። እሷ እዚህ ሀገር እህትህ የሚረዳት እንጆ አግኝተንላታል። ነገር ግን እዚህ መታ ማረፊያ ያስፈልጋታል። ቤተሰብ የለኝም። ውሃው እኮ እየፈሰሰ ነው። ምን ሆነሃል? ልጆች የአምላክ ምስኪን ፍጥሮች ናቸው። ይቺ በክፋት የተሞላች ዓለም ምን እንዳዘጋጅላቸው የማያውቁ የመንገዳቸው መሪ ሁሉ እናትና አባታቸውን ያደረጉ ፍቅሮች ልጆች እንደዛ ናቸው።
You do it. You can't do it, you see? You do it again. Are you sure? Mom, you do it, Alan. You do it, man. You do it. Good job. Clap for you. Clap. Groovers. You do it. Good. Good job. Clap for you. የኔ ልጅ ዓለም ግን የነገዋን ብቻ ሳይሆን ዘላለም ዓለሟን የኔና የእናቷን ብቻ ሳይሆን የዚህ ዓለም ጥገኞች ናቸው። ዓለም ሁሉ የፍቅር እጆቹን ዘርግቶ ካልተቀበላቸው መዳረሻቸው የከፋ ዓለማቸው የጨለመ ይሆናል። እናም እንደ ልጆች ያሉ ልጆች ያላቸው ልጆች ሁሉ ለሁላችን የተሰጡ የፍቅር አደራዎች ናቸው። አጋቢዎች ሁላችንም ልናግዛቸው የሚገባ ፍቅሮች ልጆች እንዴት ናችሁ? እኔ የምልህ አባዬ ገባ ወይ? እንኳንም ሰላም ገባ። እኔ የምልህ እኔ ጠየቀህ እንዴ? ሲስ እንዴ ትልቅ ነገር እየሰራ ያለ ቤተሰብ እኮ ነው። ይሄ ሊያስጨንቅሽ አይገባም። ሊያስጨንቅሽ የሚገባው የጀመርነው የኮንግረስ ጉዞ ነው። ኮንግረስ ይብላ። እሺ አሁን አገናኙኝ በእናትህ። ትናንትና አገናኝ ስለ እንቅልፍ ይዞታል ብለህ ሳላገኘው አደርኩኝ። በለኔ አምጣ አገናኘኝ ቶሎ በልና። እሺ አሁን ለማለት ይላስቹ አንተ እንደሆነ ወሬ አልቅብህም። በቃ አባዬ ልንገርሽ፣ በቃ ወኔው ቆራጥነቱ የሀገር ፍቅሩ በቃ እንደነበር ይሄ ሶሻሊዝም ፍቅሩ ነው። ይኸውልሽ አስተተን ይኸውልሽ ካፒታሊስት አድርገን ነው የሚሰኝ። ምን ይላል ይሄ? አንድ ነገር ከጀመርክ ማለቂያ የለም። በቃ እሺ አሁን አገናኘኝ። እሺ አገኘ እንካብ ሲስተርስ። አሎ አባዬ ይቅርታ በጣም እንዴት ነህ? ምን ነው እናቴ? ምን ነው ምትኬ? ምን ነው ጨከንሽብኝ? በጣም ይቅርታ። በቃ አስቀድሜ ያስኩት የልጆች ፕሮግራም ሆኖብኝ እኮ ነው አባዬ። ልጆቹን የሚያዙት ኢምፔሪያሊዝም፣ የራሳችሁ ሐሳብ እንኳን ሳይኖራችሁ እኮ ልታረጁ ነው። አባዬ እንደሱ አይደለም እኮ በጣም ነው ናፈከኝ። በቃ እስከማገኝ እንዴት እንደቸኮልኩኝ እውነት። ምን ባደርግ ነው? ምን ብበድልሽ ነው? ልጄን የሚስቴን ምትክ ምን ብበድልሽ ነው የኔ ልጅ? አባዬ እንደሱ አይደለም እውነት። ጭራሽ ከተማው ላይ ስመጣም ደግሞ የመቼም አሉ አይደለም አባዬ፣ በጣም ናፍቀኛል። የእውነቴን ነው። ይሁንልሽ እስቲ ይሁንልሽ። አባዬ አንተ እንዳሰብከው አይደለም። በእናትህ እንደዚህ አትበል። አንተ ትመጣለህ ሲባል ይኸው ፍቃድ ወስጄ ከስራም ልጆቹንም በቃ እንደሚሆን አድርጌ እየጠበቅኩ ነበረ። አባዬ በእናትህ አትዘንብኝ። ልጆችን ያጠፋብኝ ሀገር ካፒታሊስት ሀገር የላኩ ጊዜ አይደለም፣ ገንዘብ ብላችሁ የመጣችሁ ጊዜ ነው ልጆቼ የተበላሻችሁት። እኔማ በመምጣት እኮ በጣም ደስ ብሎኛል። በቃ እስከማገኝ ድረስ ቸኩያለሁ። አባዬ አትዘን፣ እንደሱ አይደለም። እስኪ ሰላም ያገናኘን። መቼም ጨክነሽብኛል። እስቲ ደህና ሁኚ በይ። ሰላም ያገናኘን። ግድ የለም ደህና ሁኚ። ደህና ተመለሽልኝ። እሺ ቻው። ደህና ሁኚ። እሺ ቻው። በቃ ባይ። እዚህ ዘግተዋለች። ዘጋች። ያው እንግዲህ አባዬ ይሄኛው አየው ይሄ ፎቶ ማለት ነው።
ሀገሬ ላይ ብዙ ነገር መጠቀም ስትችል እዚህ የማይረባ ሀገር መጥተህ እንደዚህ ትሆናላችሁ። ይሄው ለምን ፖዚቲቭ ሳይዱን አታየው እንዴ? አይደለማ እንዴ አባቷን ከኤርፖርት እንኳን መቀበል የማትችልበት ነገር መጥተህ አትነግራትም? እንደምመጣ ታውቃለች አይደለም? አትበሳጫው፣ መምጣቱ አይቀርም። ምነው ጌታዬ፣ ምነው አባቴ፣ ማንም የለኝም አባቴ፣ ማንም የለኝም ታውቃለህ። እኔ ተስፋ ያንተ ነው አባቴ፣ ተስፋ ያንተ ነው። የኔ አባት እርዳኝ እባክህ፣ የኔ ጌታ እባክህ፣ እባክህ ተለመነኝ። ቤቴ አንተ ነህ፣ ቤቴ አንተ ነህ ጌታ። አንተ ነው ሁሉን ያዘጋጀ፣ አንተ ነው ሁሉን ያዘጋጀ አባቴ፣ አንተ ነው ሁሉን ያዘጋጀ። እባክህ እርዳኝ፣ አጨክንብኝም፣ ሁሉን አሳክታ አጨክንብኝም አምላኬ። አውቃለሁ አጨክንብኝ፣ ከኔ ጋር እንደሆንክ አውቃለሁ። ኮሎኔል ምነው ተክዘዋል? እሷ እንዴት አልተክዝ ብለሽ? የዚች ልጅ ነገር እያሳሰበኝ ነዋ። ምን አባቴ እንደማደርግ አላውቅም። መከራዋን አየች፣ ስቃዋ በዛ። እንደው የእሷን ስቃይ እንደው ባየሁ ቁጥር እኔ እንጃ ብቻ እንዴት ብዬ እንደምነግርሽ አላውቅም። በቃ ዛሬማ እንደው ሌሊቱ ሙሉ በቃ እንዲቹ ስታስል ነው ያደረች። በቃ ሌሊቱ ሙሉ በቃ ሌሊቱ ይሄንን መከራ ይሄንን ስቃይ ሲሰጣት እንዴት አልተክዝ ብለሽም? አየሁ ልተክዝ እንጂ በጣም ነው ያሰብኩት። እንደው አይዞት ኮሎኔል፣ እግዚአብሔር ያውቃል፣ መጸለይ ነው እንግዲህ። አሁንማ ምን ተስፋ ያው ባለቤትሽ ላይ እኮ ነው። አንድ ነገር መቼም አንድ መልካም ነገር ይዞ ይመጣል እያልኩኝ እየጠበቅኩኝ ነው። አዎ ምንም አይጨነቁ እርሶ፣ በቅርቡ ጥሩ ወሬ እንሰማለን። እጎሽ እግዚአብሔር ይስጥልኝ፣ እግዚአብሔር ይስጥልኝ። አይዞት በቃ ብዙ አይተክዙ፣ ጸሎት ማድረግ ነው። እንዳፍሽ አድርግልኝ። እሺ እናቴ፣ እሺ እሺ። በቃ እዚህ ደረስ ብለን እንመጣለን። ልትሄዱ ገበያ ልትሄዱ ነው? እዚህ ወደ ገበያ ወጣ ብለን እንመጣለን።
ግራም ያጋባ ነገር ነው። መውጫ ቀዳዳ የለኝም። እሱ ላይ ሳይሆን እሷ ላይ መጨከን አቃተኝ። ልሞት ነው እያለች መቼም ሰብለ ይህን ስትሰማ ታብዳለች። አማክሬን ብዬ ብጠራ ጭንቀቴ ላይ ፍርሃት አጨምርበት እንጂ። እንዴት አገኘ? እናቴን በዛ መንገድ በእጁ ካጠፋት በኋላ ራሱን ያጠፋል እንጂ በህይወት ይቆያል ብዬ አስቤ አላውቅም። ህይወት ምርጫ ሳጥታቸው ነው የሚሆነው። እንደነገርከኝ የካንሰር በሽተኛ የሆነች ሚስታቸውን ከስቃይ የመገላገያውን ብቸኛው መንገድ ይሄ ብቻ መስሏቸው ነው። በምንም ምክንያት ነው ያደረኩት ቢለኝ ይቅርታ ላረግለትም ሆነ ልረዳው ማልችለው አቅ ነው። ግን የእስካሁኑ ቅጣት ይበቃቸው። የኚህ ሰው የመኖር ትርጉም የመኖር ሚስጥር የዚች ልጅ መወለድ ከሆነስ ይባስ እሱ አያናድድም? በዚህ ሁሉ መከራና ችግር ውስጥ ሆኖ ልጅ መውለዱ አያናድድም? ለምን ያናድዳል? እኚህ ሰው ያለፉበት መከራ ብዙ ነው። ስቃያቸውን አስበው። በዚህ ሁሉ መከራ ውስጥ ሆነው አንተ እንደ አባት ባትፈልጋቸው እንኳን እሳቸው ግን እንደ ልጅ ልባቸው ውስጥ ትኖራለህ። ፈልገው አግኝተዋል። እህት ነች፣ አባት ናቸው። ልትረዳቸው ይገባል። ሰብሊስ አሳውቃት እንጂ አታማክራት። ውሳኔው መሆን ያለበት ያንተ ብቻ ነው። እዚህ ውስጥ እናትየውን ከከተትክ ቤት ውስጥ ቦምብ ነው የምታፈነዳው። ታብዳለች። ትላንት እናቴን የገደለ አባቴ ነው ከሀገር እንድሰደድ ያደረገኝ ብያት፣ ዛሬ ያ ነፍሰ ገዳይ አባቴ ቤትሽ ሊመጣ ነው ብላ ትቀበለኛለች? ካማከርካት አትቀበለ። ግን የግድ ልረዳቸው ይገባል ካልካት ምርጫ የላትም። ተቀብላ ንዴቷን ውጣ ትዳሯን ሴፍ ታደርጋለች። እኔስ ያን ነፍሰ ገዳይኑ እንዴት ነው የማየው? የሚመጡት አባትና እህት ናቸው እንጂ ነፍሰ ገዳይ አይደለም። እንደ አባት መቀበል ቢያቅትህ እንኳን እንደ አንድ የሩቅ ዘመድ ተቀብለህ ሊደረግላቸው የሚገባውን ነገር ሁሉ ልታደርግላቸው ይገባል። እኔም አለው እንረዳዳለን። እና አማራጭ አለኝ ስለሽ እነዛን ሰዎች አግኝቼ ካዋራኋቸው በኋላ ፌስቡክ ላይ ሄጄ የምጽፍልኝን ጠቅላላ ነበብኩት። በጣም ነው የምታሳዝነው። በጣም ብዙ መከራና ችግር ውስጥ ነው ያለችው። ምን ማድረግ ይችላል? እሱ ስሜት ነው ጥሩ ስሜት፣ ሰው የመሆን ስሜት። በንጹህ ልብ በንጹህ ፍቅር ተቀብላ አስተናግዳቸው ቢያንስ ሕክምናዋን እስክትጨርስ ድረስ። እስኪ ሰብሊና ውርቻት የምትለው እሞክራለሁ። ወይ አብረና እናግራት። ሰብለን እያወካት ይሄን ኖሬ ከሷ በፊት ለአንተ ማውራቴን ወይ ለሌላ ሰው ማውራቴን ብታውቅ እኮ ታብዳለች። እኔው ራሴ ሞክርና የምትለኝን ሰማል። በል በቃ ምን አማራጭ አለ? ጥሩ በል ለድፍረት እንዲሆነን አንዳንድ ደግመን እንሂድ ይሻለናል። እኔም ገና ስገባ ጭቅጭቅ አለብኝ። ምን ሆንክ? አንዳንድ ድገመን። ምን ተፈጠረ? ምን ሆንክ? ኢንሹራንሴ ከዚህ በላይ ለሌላ ሕክምና አልከፍልም አለኝ። ኧረ እባክህ። በዛ ላይ ዲታክት ብሎ እኔ የምከፍለው ፐርሰንት ከፍ እያለ በመሆኑ አራቆተኝ ነው የምልህ። አቅሜም እየፈቀደ አይደለም። እና ታዲያ ምን ልታደርግ አሰብክ? አላውቅም፣ ግን ወይ በዲሲ በኢትዮጵያ ኮሚኒቲ ኢንሹራንስ ፈልጌ ሕክምና ከሰጧት ሞክራለሁ። እንደዛ ይሻላል። ምን አማራጭ አለ? አትሰማኝም? እስቲ እነግራታለሁ። ቀስ ብላ አዋራት እስቲ። ጭንቅላቷ ተደፍኗል። ኃይለኛ ምሬት ውስጥ ነው ያለችው። ስቃዋን ማስቆም አልቻልኩም። ምንም ብላት አትሰማኝም።
ስቃዩ እሷ ብቻ ነው የሚመስላት። አይዞህ ስለሽ ቀስ ብላችሁ መነጋገር እኮ ነው የሚሻለው። ለእኔም ልጄ ናት። ልጄን እንዲሆን አሳያት። ልቤ ብቻ ሳይሆን ጉልበቴም ሲፈስ ይሰማኛል። ግን ምን ምርጫ አለ? ጠንካራ መስዬ ለመታየት እሞክራለሁ። ልክ እንደ ማሽላ እያረርኩ ስቃለሁ። ማንም አባት ልጁ እንደዚህ ሆና ሳይ ከመሰቃየት ውጪ መጠንከር አይችልም። ግን በማንም ፊት ስቃይን ማሳየት አልፈልግም። ጠንካራ መሆን እፈልጋለሁ። አይዞህ ወንድሜ፣ ግድ አንዳችሁ ጠንክራችሁ መጓዝ አለባችሁ። ያንተ መጠንከር ደግሞ ትልቅ ዋጋ አለው ለዚህ ታውቃለህ። ምን አማራጭ አለ? እዚህ ደረጃ ደርሰን ጥንካሬን መቀጠል ነው ያለብን። አይዞህ። ምን አይነት ልጅ ነው በእናትሽ? አስቻሉ የሚባል ልጅ የሚሰራኝ ስራ አባዬ ሳይነግረው አስመጣ። አሁን ደግሞ እንመካከር ምናምን ይለኛል። እዛ የሚመክር ይምከረውና ወይ ወድ እንደው ሁሉ ይቅርታ አድርጊልኝና ወንድምሽ በጣም ይቸኩላል አንዳንድ ጊዜ እና ታዲያ አሁን ምን በጀ? እኔ አላውቅም። እኔም በጣም ግራ ገብቶኛል። አባዬ መቼም ያደም ግፊት ነው ይዞት የሚሄደው። ልጄን በወግ በማድረግ ድሬ ማለፊያ ሰርግ ደግሼ ሲል የነበረ ሰው 2 ልጅ ወልጄ በዛ ላይ ደግሞ ነጭ አግብቼ ሲያገኝ ምንድን ነው የሚለው? ስለ ቀለሙ ነው እንዴ? እንዴ እረሱ አንቱ የተባለ እንደው ብረት መዝጊያ የሚሆን ባለው አንቺንና ልጆቹን አንደላቆ የሚያኖር ምን ማለትሽ ነው? ችግሩ እኮ ነጭ ማግባቴ ነው። አባቶቻችንን በቦምብ ካስፈጁ ሰው ጋር ተጋባሽ ብሎ እንደ ውርደት ነው የሚቆጥረው። ምን ነው ምን አደረኩሽ ምን በደልኩሽ ነው የሚለኝ። እንዴ እና ታዲያ አትፈጂው? አባዬ ግን የሚለው እሱ ነው። ወይ አስቻለ ስንት ዓመት ስርቀ የነበረውን እውነት ቤት አምጥቶ እንደዚህ አጋፍጠኝ። እኔ ግን አንድ ነገር ልንገርሽ ምስራቅዬ፣ እውነቱን ብንነግራቸው ነው ይሻላል። አላደርገውም። አባቴ ይሞትብኛል። በፍጹም አላደርገውም። አንቺ ስለማታውቂ ነው አባቴ። ምን ያስቻለ ምስራቅዬ፣ እኔ አንድ ሀሳብ መጣልኝ። ለምን ክልስ ነው አንላችሁ? አለነ? አዎ። አሁን አለም ምን ነው ክልስ የሚመስለው? ዋናው እኮ ማመናችን ነው። እኛ ካመንበት ፋዘርን ማሳመኑ በጣም ቀላል ነው። እውነቴን ነው የምነግርሽ። እንዴት አድርገን? አንቺ ብቻ ቤቢን አንደኛ ጣሊያናዊ መሆኑ፣ ሁለተኛ ክልስ መሆኑ፣ ሶስተኛ እናቱ ሀበሻ እንደሆነች እንዲስማማ አድርጊልኝ። እስከ መቼ እንዴ? ፋዘር ከአንድ ወር በላይ አይቆዩ አይደለም እንዴ? በዚህ ላይ ደግሞ እሱ ከአንቺ ጋር እኮ ነው የኖረው። ሀበሻ ኢትዮጵያዊት ሚስት አይደለም እንዴ ያለሽው? ስለዚህ ስለ ኢትዮጵያ ብዙ ነገር ያውቃል ማለት ነው። የቀረውን ነገር ደግሞ ቀን ከሌት ሰርተን በ15 ቀን ውስጥ እናሟላዋለን። ሁሉንም ነገር የምግቡን፣ ክትፎውን፣ ጥብሱን፣ ቅቅሉን፣ ጥሬ ስጋውን፣ ማንኛውንም ነገር ከአልባሳቱ ጀምረሽ አማርኛም ደግሞ ይሞክራል። አዎ ሁሉንም ነገር አሟልተን ሙሉ በሙሉ በቃ ኢትዮጵያዊ ድባብ እሱ ላይ እንዲታይ ማድረግ እንችላለን። እውነቴን ነው የምነግርሽ። በዚህ ሀሳብ አይግባሽ እና አባዬ በዚህ ልረታ። ስሚ፣ ከደሙና ከዘሩ ሳይሆን ኢትዮጵያን ከመውደድ ጋር ከሆነ ፍቅራቸው አለንን አቅፈው ይቀበሉታል። አዎ በዚህ ላይ ደግሞ እንግዲህ ምን አማራጭ አላቸው? አንዴ መተዋል አይደለም እንዴ? አልቀበልም ቢሉ አትፈጩ። እንግዲህ ልጅነቴን አይክድ። እሳቸውን ለኛ ተይለን እኔና ጸዳለ ይዘናቸው ዞር ዞር ስንል ይረሱት ይሆናል። አንቺ ብቻ ቤቢን ክልስ መሆኑን አሳመኝልኝ። እቺን ነው የምፈልገው። እስኪ እንግዲህ ሞክራለሁ። ግን እናንተ ለማንኛውም ተዘጋጁ። እሱን ለኔ ተይው። ቤቢን ነጭ ቆዳ የለበሰ አበሻ ካላስመሰልኩት እኔ ባፈን አይደለሁ።
እስኪ እንግዲህ እንዳፍሽ ያርግልኝ አምላክ ይጨመርበት። አዎ አሜን። ዋናው እሱ እኮ ነው። እስኪ ቸርስ። አይ ምስራቅዬ ያስቻለው ትልቁ ነገር ማረፊያ ያስፈልጋል። የምን ማረፊያ?